ባልና ሚስት ካልተጎራረሰ ምን ዋጋ አለው የሚለውን ኮሜንታችሁን አይቼ እንደዚህ እጁን ይዤ በግድ ካላጎረስከኝ ግብ ግብ ምን ማድረግ ይቻላል? የእናንተ አስተያየት ነው ሁሉ ያመጣው። ከዛ ደግሞ ነው ያፍሸ ካልጎረስ በዚህ ጋር ግብ ግብ በግድና ጉረስ አፉስት በግድ ጭምር። ከዛ ደግሞ ለምን አልጎረስ የምትለኝ ብዬ ቁጣዬን ስልክ እያወራ ስለሆነ ድምጽ አላወጣም። ግን ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ። ያላችሁበት ዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ ግን ባልና ሚስትማ መጎራረስ አለበት የሚለውን ኮሜንታችሁን አይቼ በጠዋት ተነሳሁላችሁና ትላንትና ቁርስ የሰራው እሱ ነውና ዛሬ ደግሞ እኔ ሰርቼ ላብላው ብዬ ሱቅ ወጣሁኝ። የሚገዛዛውን ቅድም ገዛዝቼ መጥቻለሁ። ግን አጃክስ ረሳው ዕቃ ማጠቢያ ተመልሼ አጃክስ ገዝቼ ስመጣ ነው ሳያችሁ ማለት ነው። ከዛ መጣውላችሁ እቺ ሁለት ራስ ኳኳኳ አርግቼ ከተፍኳት። በጣም ያበሻ ሽንኩርት ናት፣ እንደዋዛ እንዳትዩት። መቅጨጫዋን አይታችሁ ቀጫጫዋ ትጣፍጣለች ብሎ ቀጫጫዋን ነው የገዛሁት። መላጡ ነው የሚያሳስበው። እኔ ራሱ ቀጫጫ ሽንኩርት አልወድም፣ መላጡ ስለሚያሳስበኝ እንደዚህ ሁለት ሽንኩርቴን ከተፍ አደረኳትና ከዛ ወደ ብረት ድስት ከታታለሁ ማለት ነው። ልክ እንደዚህ ሽንኩርት ተወዷል። ደግሞ ምን ነው አነሰ ሽንኩርቱ እንዳትሉ። ይሄን ራሱ የመረኝ ነው የምላችሁ። በቃ ዶሮ ሳይሆን በአሁኑ ሰዓት ያሳሰበው ሰው ዶሮ ለመብላት የሽንኩርቱ ዋጋ ነው። አንድ ዶሮ ለመስሪያ ከሺ ምናምን በላይ ሆኖ ሽንኩርቱ ቢገዛው ለዛ ሳስቦት ነው ሰው ዶሮ እየበላ ያለ ሆነው ማለት ነው። ወይ እንደ ነጮች አርስቶ አድርገን እንበላታለን እንጂ ሽንኩርቱ አልተቻለም። ዶሮ እንደውም ረክሳለች በአሁኑ ሰዓት። እና ሽንኩርቴ እንደዚህ ከተፍ አደረኩ። አከታተፊ አያያዜ ብቻ ይበቃል። የሴት ልጅ ማለት ሞያዋ ካያያዟን ይባላል። የሚያጠግብ እንጀራ ከመጣዱ ያስታውቃል። ልክ እንደዚህ ከታተፌ ጨረስኩኝ ማለት ነው። ብረት ድስቴ ውስጥ ከትቼ ከዛ ቲማቲሙን ከትቼ እንደዚህ ያማሰልኩት ማለት ነው። ይሄንን ይመስላል። በነገራችን ላይ በርበሬው ሲገባራ ቲማቲም የሚገባው እንዳትሉኝ። ቲማቲሙ መጋላን የገዛሁት ቀይ አይደለም፣ ለወጥ የሚሆነው አይደለም። ለሰላጣ ቢሆነው ያለው ሌላ ስለሌለው ማለት ነው። ባለሱቃችን ጎረቤት ደንበኛዬ ማለት ነው። በቃ ስጤን ብዬ አንድ ላይ እንዲበስልልኝ አንድ ላይ ከሽንኩርቱ ጋር ከትቼዋለሁ። ሽንኩርቱ ትንሽ ጠበስ ካለ በኋላ ከተትኩት፣ በርበሬ ሳልከት በፊት ማለት ነው። እንደዚህ ሞተት ሲልልኝ በርበሬን ጣል አርግቼ አማሳስለዋለሁ ማለት ነው። አቁላለዋለሁ ለማለት ያህል ነው። እና ሄደን ይመስላል ውድ ቤተሰቦቼ። ልክ እንደዚህ ያቁላላኋት ነው። በርበሬ ይገባል። ሽንኩርቱ ሲቁላላ በርበሬው ሲቁላላ ውሃ ጣል እየተደረገ ይቁላላል። ጨው ጣል ይደረጋል። ማትቀረዋ ክኖር ጣል ትደረጋለች። ማትቀረዋ ሽሮ ልጋ ቅቤ ጣል ትደረግና ፍርፍሮ መብላት ነው። ለማንኛውም ኮሜንት ላይ ምን ሰጥቶኝ ነበር? ስለሱ እንጫወት። ሳታረግሽ አትቀሪም፣ አቀማመጥሽ፣ አነሳስሽ አመመኝ፣ ቆረጠኝ፣ ፈለጠኝ የምትይው ነገር አርግዘሽ ይሆናል ብላችሁ ኮሜንት ጽፋችሁልኛል። እኔም ጠርጠር አደረኩኝ እና የእናንተና ኮሜንት አይቼ ተጠራጥሬ ከዛ ቆይ እንደውም ለምን አልጠይቃቸውም የሚያመኝን ስሜት እነሱ ከሚነግሩኝ ስሜት ጋር አወዳድረዋለሁ ብዬ አሰብኩኝ። አሁን ልምድ ያላችሁ የልጅ እናት የሆናችሁ የወለዳችሁ ማለት ነው፣ ልምዱ ያላችሁ እህቶቼ ሰው ሲያረግዝ የሚኖረውን ስሜት ንገሩኝ። ለምሳሌ እርጉዝ ሲኮን የመጀመሪያ ጊዜ ምን አይነት ባህሪ ሊያመጣት እንደሚችል ነገሩኝ ኮሜንት ላይ። እኔም ደግሞ ከኔ ህመም ጋር ከኔ ካለኝ ከባህሪ ለውጥ ጋር የሚያመኝን አይቼ ከዛ ደግሞ ይሄ የሚታይበትን ከፋርማሲ ተገዝቶ እሱን ገዝቼ አብረን ቼክ እናደርጋለን ማለት ነው። ያው ግን ካልሆነ እርጉዝ ካልሆንኩኝ ቼክ አላረግም። ያን ቼክ የሚደረግበት ራሱ ሄጄ መግዛት ድፍረቱ የለኝም። ነይብሬ ነው ብላችሁ ለምን እንደሆነ አላውቅም። እንዲህ ሱፐር ማርኬት ፋርማሲ ነክ ነገር ሄጄ እንደዚህ አይነት ነገር መግዛት መጠየቁ ቁንጥጥርም ያርገኝ ሺ ለምን እንደሆነ አላውቅም። ብቻ ጠይቃለሁ። ስገዛም አብረን ነው የምንገዛው። እንግዲህ ኮሜንት ላይ ግን አስቀምጡልኝ ሀሳባችሁ ማለት ነው። ምን አይነት ስሜት ይሰማል የሚለው ማለት ነው። ለምሳሌ እርጉዝ ሲኮን የሚሰማውን ስሜት እኔ እየተሰማኝ ያለው ስሜት ስላለ ነው። እኔ ግን በቃ ያቅለሸልሸኛል፣ በቃ ያስመልሰኝ ይገላበጣል። ግን አያስመልሰኝም። አንዳንዴ ደግሞ ጧጧት ያስመልሰኛል። በቃ ጧጧት መጠጣት መብላትም አያምረኝም። ምግብ ደግሞ አያምረኝም። በቃ
የእውነት በግድ ነው የሚበላው። በግድ አያምረኝም ምግብ። ሐኪም ቤት ስሄድ ደግሞ ከዛም በፊት ሄጄ ነበረ ያስመልሰኝ ማለት ነው። ጨጓራ ምናምን ያሉኝ ብርድ ስለመጣሽ ነው ብሎ መርፌ ያሰዙልኝ። በቃ አሁን ደግሞ መልሶ ትቶኝ ነበረ። መልሶ ደግሞ አሁንም እንደዛ ነገር ያስመስለኛል። ሆድ ውስጥ ደግሞ የሆነ የሚገላበጥ ነገር አለ። ምን ይመስላችኋል? ልጅ ነው ብትሉት ገና በአንድ ወር ይገላበጣል። እንዳይገላበጥም እኮ እናንተ እንደዚህ እንዳትሉ። ለማንኛውም ብቻ ግን ይሄ ስሜት ይሰማኛል። የቀረም ስሜት ካለ አሁን ለምሳሌ እናንተ ከምትነግሩኝ ስሜት ጋር አወዳድሬ ልክ እኮ ነው እኔንም ይሰማኛል ብዬ ቼክ አደርጋለሁ ማለት ነው። ተገዝቶ ቼክ የሚደረግበትም ማለት ነው። በሱ ቼክ አርግቼ ውጤቱን አብረን እናያለን ማለት ነው። ቤተሰቦቼ ለማንኛውም ቁሌቴ ይደረሰ የሚለውን አብረን እኔ ቁሌቴ እንግዲህ ይሄን እዚህ ላይ ደርሰናል። ሙያ አለኩ ሙያ አልጠቀመውም እንጂ ምግብና ምንድነው ካልተቁላላ አይጣፍጥም ይባላል። ለማንኛውም ይሄንን ይመስላል ማለት ነው። ኦ ማይ ጋድ ሰሞኑን የሆነ ተንከሲሶኛለሁ። በቃ ያመኛል ምናምን ብቻ አላቅም። እውነት እንዳላችሁ ጠንስሼ እንደሆነ አላቅም። ምንድነው ጠላ ነው እንደምጠነስሽ እንዳትልኝ። ልጅም ይጠነሰሳል እኮ አታውቁም እናንተ። በእኛ አማርኛ ምንድነው ከልዬ ጠንስሰሽ ይሁን እንዴ ምናምን ይባላል። ጠላ ብቻ አይደለም የሚጠነሰሰው እንትንም ይጠነሰሳል ልጅ ለማለት ያዝነ አማርኛው እንግዲህ አንዳንድ አካባቢ ጠጠር ይላል፣ አንዳንድ አካባቢ ለላ ይላል፣ አንዳንድ አካባቢ ደግሞ በቃ የሆነ መካከለኛ ይሆናል። አንድ አካባቢ ነው የሚወሰነው። ልክ እንደዚህ አቁላልቼ በራዲስቴን ከደና ረኳታ ትንሽ ቆይታ በኋላ ደግሞ ከፈት ሳረጋት ልክ እንደዚህ እንፋሎቷ ነው ሆሆ እያለች ጨለማ የምታስመስልባችሁ ትንሽ ያዘረገብኝ እዚህ ጋር ውሃ ጣል አድርግበት ቅመሟ ግድ የለሽም ብዬ ከራሴ ጋር ተማክሬ ጣል አደረኩና ከዛ አማሰልኩት፣ አቁላላሁት። ይሄንን በሚመስል መልኩ ቁሌቴ ደርሷል ማለት ነው። እወዳለሁ ውድ ቤተሰቦቼ። ከዛ ደግሞ ጨውን ጣል ይቀጥላል፣ ክኖሪን ጣል፣ ቀጥሎ ደግሞ ቅቤን ጣል። ሸኖ ለጋ ነው የምጠቀመው። ደግሞ ቅቤ የማይገርማችሁ አፌ ቅቤ አይበላ። ስሙ አፈወርቅ ነው በነገራችን ላይ ስሙ አፈወርቅ ነው የሚባለው። እና እኔ ደግሞ ሳቆላጵሰው አፌ እኔ ለመደብኝ ከበፊቱ ማለት እና ደግሞ አንቺ ለምን ትያለሽ ብላችሁኛል። ተቸገርኩ እኮ በነገራችን ላይ አንቺ የምንለው በእኛ አካባቢ በገጠር አካባቢ ማለት ነው አንድ የሚሳሱለትን ነገር በሴት አስመስለው ነው የሚጠሩትና በዛ ለምዶብኝ ነው ተቸገርኩኝ። ወንድ ልጅ ባል ክቡር ነው አንቺ አይባልም አንተ በይው እያላችሁኝ ነውና ለማለት ሞክራለሁ። እንግዲህ የምትሳሱለትን ነገር ነው በሴት አስመስላችሁ የምትጠሩት በእኛ አካባቢ ማለት ነው። አሁን ለምሳሌ እናቶች እንኳን ወንድ ልጃቸውን በጣም ሳሱለት ወንድ ልጅ ከሆነ አሁን አንድ ወንድ ብቻ ከሆነ አንቺ ብለው ነው የሚጠሩት። አንቺ እንደዚህ ያላ ነቢ ነይ እንዲምናም በቃ የሆነ በሴት አስመስለው የሚጠሩት በቃ ስስት የሚሉለትን ነገር ሀገርም ስለምንሳሳላት አይደለ አንቺ ብለን ሀገሬ እናቴ ብለን የሰየምናት በቃ ምሳሱለትን ነገር በአንቺ ነው የምትሰይሙት። በጥቅሉ በባህላችን ነው የገጠር ባህል ወጣ ያለ ባህል እንግዲህ እንደዚህ ነው። ለማንኛውም አስተካክላለሁ። ያው እንግዲህ አመል ቶሎ አይታጠም ይሄ ሱስ ነገር ማለት ነው። ለምሳሌ አንድ ሰካራም ሰው ባንዴ መጠጥ አቁመ መስከረን አቁም ማለት አትችሉም። ቀስ እያልክ 10 ከመጠጣት 8 6 እያልክ ቀነስ እያረክ ነው ተው የምትሉት። ባንዴ ሊተው አይቻልም። እና እኔም በማል እየተሳሳትኩ ልናገር እችላለሁ ግን አስተካክላለሁ፣ እሞክራለሁ። በቃ በግድ እሞክራለሁ በተቻለ መጠን። በነገራችን ላይ እኔ ብቻ ሳይሆን እሱም ራሱ የኔ ጎረምሳ ነው የሚለኝ በወንድ እያስመሰለ እስኪ የኔ ጎረምሳ ምናምን ነው የሚለው። የወንድ እያስመሰለ ነው የሚጠራኝ ማለት ነው። እሱስ እየፎገረ ነው። በሴት ስለምጠራ እሱ እየፎገረ ነው እንደዛ የሚጠራኝ። እሱም እንደዛ እየፎገረ ለመደበት ማለት ነው። አሁን ግን እሱ እያስተካከለ ነው። በቃ ትቶታል ማለት ይቻላል። እኔም እተዋለሁ፣ ሞክራለሁ።
የሞከረ ደግሞ ይችላል። አስተካክላለሁ ማለት ነው። እንዳለ እዚህ ጋር ይውላችሁ ላሳያችሁ ብዬ ነው። ተገልብጧል አልጋው ላይ። ይሄ ቲክቶክ ይድጠዋል። ውይ ቲክቶክ ከመጣ በኋላ ወገን ዘመድ፣ ቤተሰብ፣ ዘመድ አዝማድ ማውራት፣ መጫወት፣ መነጋገር አልተቻለም። ሁሉም ቲክቶክ ላይ ነው ነገሩ። ሀሜት ቀረማ አይገርማችሁ። ቡና እየጠጣም ቲክቶክ ላይ ነው ሰው። ቲክቶክ ነው ቡና ጠጪ፣ ኧረ በረደ ተብሎ ነው የሚጠጡት ማለት ነው። እና እንግዲህ ይሄንን አስተያየት ምን ትላላችሁ? ቲክቶክ ከመጣ በኋላ ሰው መጫወት፣ ማውራት፣ የወዱን የጀርባውን ማውጋት፣ መጫወት አልቻለም ለማለት ያህል ነው። ውድ ቤተሰቦች ልክ እንደዚህ ቁልለት ብላ ቁሌት ይደርሳለች። መጨረሻ ሳይዝ ነው እንግዲህ ቃሪያን ጣል አርግቼ ወዲያውኑ ቃሪያው እንደገባ እንጀራው መክተት ጀመርኩት። እንግዲህ መክተት ጀመርኩ። ከዛ ደግሞ ደረሰና ፍርፍሬ ወጥቶ እንጀራ ላይ አድርጌ ያቀረብኩት ላሳያችሁ ብዬ ነው። አቤት ሞያ! ሻይማ አፍልቶልኝ ነበረ፣ እሱ ታይታችኋል። እኔም ሻይ አፈላሁለት። ትኩስ ነገር ይወዳል በነገራችን ላይ። እኔ ግን ሻይ ብዙም አይደለሁም፣ በጠጣም ባልጠጣም ጉዳይ አይደለም። አፌ ግን ሻይ ይወዳል። ሻይን ማፈላው እንደዚህ ልክ መጀመሪያ ላይ በፍቅር አጎረሰኝ። እየተቀረጸ መሆኑን አላወቀላችሁም እኮ በሆነ አጋጣሚ ደግሞ መቀረጹን ያውቀና አላጎርስም ግብ አረ ወይኔ ተሰቃየው እኮ። ሰው በነፃነት መብላት አይችልም እንዴ ብሎ ተበሳጨ። አትግረኝ ስበላ ተቸገርኩ እኮ ምናምን አለ ማለት ነው። እንግዲህ እንደዚህ በግድ አጎረስኩትኝ። ከዛች በቃ እኔ በራሴ በላለው አጣጉርሽኛለ። በነገራችን ላይ ካሜራ ላይ ነው እንጂ የማልጎርሰው እኔ በርግጥ በደንብ ነው የሚያጎርሰኝ። ሆን ብሎ አውቆ ማለት ነው እየፎገረ በደንብ ስለሚያጎርሰኝ አልጎርስም እላለሁ። ግን እኔ ሳጎርሰው በጣም ነው የሚጎርሰው። አንዳንዴ እንደውም እጄ መታጠብ አልፈልግም ተነስቼ አጉርሽኝ አንቺ ነው የሚለው እና ይጎርሳል ማለት ነው። በእኔ እጅ እንጎራረሳለን ለማለት ያህል ነው በጥቅሉ ማለት ነውና እንኳን አሁን ይቀርና የማይገርማችሁ ያኔ ራሱ ልጅ ሆኜ ምናምን አለ አይደለ ውሃ ልቀዳ ምናምን ሲኮበል አንዳንዴ ማለት ነው ውቂያ ምናምን ላይ ውቂያ የምታውቁት ሆነ የገጠር ሰው ካላችሁ አውድማ ምናምን ላይ ክምር ምናምን ጤፍ ነዶ ምናምን መሰብሰብ ምናምን አለ ያኔ ድግስ ጊዜ ማለት ነው። እንደ ድንገት አንዳንዴ ይመጣል እናጋ እንደ አጋዥ ምናምን መስሎ ማለት ነው። እንግዲህ እጮኝነቱስ ቤተሰብ ስለማያውቅ እንግዲህ ከንፈር ወዳጅ እንደሆነ ቤተሰብ አልጠረጠረም በዛ ሰዓትና ያኔ ጠላ ስቀዳለት ምናምን እንጀራ ምናምን ያጎርሰኛል ምናምን። ከዛ እኔም ተሽኮረመምኩ ጎርሳለሁ። መጎራረሳችን አሁን ሳይሆን ከጥንት ከጠዋት ነው ለማለት ያለው በጥቅሉ አጠር ላድርግላችሁ ጉዳዩን። እንግዲህ እዚህ ጋር ደግሞ ምንድነው የሆነ ነገር ወደቀ ዳላነሳ ሄድኩኝ። ከዛ ተመልሼ መጣሁኝ። ከመጣው በኋላ እንዲ ሊጎርስ ያዘጋጀውን በግድ እጁን ይዤ ጎረሰው። በእጁ አዘጋጅቷል። እዛ ጎረስ እንዴ ደንግጦ እንደምይ ልጅቷ ምላስ ማሩ እያለ ነው መሰለኝ። ከዛ ደግሞ እኔ ጎረስኩና ቆይ ልካሰው ምናምን አልኩና እዚህ ጋር አስተካክዬ ጎረስ ስለ አልጎርስም እንዴ በግድ ነው እንዴ አልጎርስም በግድ ጉስ ለምን አልጎርስም ወጥተኝ ብዬ ተናገርኩት። ስልክ እያወራ ስለሆነ ድምጽ አላወጣም። በጠቀሳ ነው እየተናገርኩ የነበረው ማለት ነው። ከዛ ሳይሉን አነሳውና እንደውም እኔ ነው ማጎርሰ አልፈልግም ምናምን ብዬ አልኩት። ኧረ እባክሽ ልብላበት አምጪ ኧረ እባክሽ አልበላም አልፈልግም ሲተበስበጁ ከዛ በግድ አጎረስኩት። ይሄ ሁሉ እናንተ ኮሜንት ያመጣው ችግር ነው። ካልተጎራረሰ ባልና ሚስት ምን ዋጋ አለው የሚለውን ሀሳብ አመጣችሁ። አሁን እኔ የሚያጎረሰኝ ነው በፈጣሪ አፌ ራሱ ማላመጥ አቃተኝ። በቃ እንዴት አኝኬ ልዋጠው? በሻይ ያራራስኩ ላኝኮ ብዬ አፌ ሙልት እስከሚል ከተተብኝ ሻይ ድጋሚኝ አለኝና ሻይ በጣም ነው ትኩስ ነገር የሚወደው። ሻይ እዚህ ጋር ልደግመው ልቀዳለ ስኳር ጨመርኩኝ። ስኳር በጣም ነው የሚያበዛው። 3 ነው ምናምን ስኳር ማንኪያ ነው የሚፈልገው። እኔ 1 ማንኪያ ነው የምፈልገው። ስደትም እያለሁ በጣም ጣፋጭ ነገር ስላንገፈገፈኝ ነው መሰለኝ ስኳር የበዛበት ነገር ሲሆን በቃ ሊያስመልሰኝ ነው የሚደርሰው ጭራሽ። እና በቃ ስኳር ያልበዛበትም ያላነሰበትም ይሁን መካከለኛ፣ እንደውም ስኳር አነስ ያለው ነገር ይመቸኛል። ስኳር የበዛበት ነገር ጭራሽ ነው የማይገባልኝ።
ውድ ቤተሰቦቼ እንግዲህ ይሄንን ይመስላል ሰርቼ ባናቱ አጉርሻለሁ። በግድም እየተቀበልኩ ጎርሻለሁ ማለት ነው። አብራችሁን ስለቆያችሁ በጣም አርግቼ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው ብያለሁ ከኔ ጋር